እስቲ ከመጣች ዛሬ በቃ ወይ ይጠጣለታል ወይ የደስ የሆነ ነገር ይደረጋል። ብዙ ሙዳት ባለን ብዙ አትደውልሽ ይልጣል። እኔ ጨንቆኝ እኮ ነው ብዙ የምደውለው። በቃ ሎኬሽኑን ልኬልሻለሁ ቴሌግራም ላይ ዛት አይሻለው ባሳ ሁሌ ዛሬም ፍቅርሽ ነው አመሌ ያዝንልሻል ልቤ ደርሶ ያንን መልካም ጊዜ አስታውሶ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ ልደቴ ነው። ዛሬ ድጋሚ የተወለድኩበት ቀን ነው። ዛሬ ተስፋን ያየሁበት ቀን ነው። ዛሬ ከእናንተ ጋር ደስተኛ መሆንበት ቀን ነው። ለምን አትሉኝም? እንደዚህ እምር ፍክት ፏ ብዬ ስመጣ ያው የምጠብቁት ነገር አለ። ቅመሜ የኔ ጣፋጭ ተመልሳለች። የተመለሰችውም ያው አንዳንዴ እግዚአብሔር እኮ በብዙ መንገድ ነው ሰዎችን የሚያገናኘው እና እኔ በኔ ልፋት በኔ ድካም እዛ ቦታ ሄጄ ፈልጌ ምናምን አግኝቻት ቢሆን በጣም ደስ ይለኝ ነበር። ነገር ግን ያ ሁሉ ሳይሆን እኔም ወደ አዲስ አበባ ተመልሼ በቃ ተስፋ ልቆርጥ ባልኩበት ሰዓት በሽታ ያው እግዚአብሔር ይሰጣል እያልኩኝ አይደለም፣ ፈጣሪ ይሰጣል እያልኩኝ አይደለም፣ ግን መታመሟ ለእኔ ጥቅም ሆነ። ምክንያቱም ብዙም አይደለም ያው ትንሽ ደም ማነስ አለባት ምናምን እና ብዙም አልተጎዳችም፣ ግን ሐኪም ቤት ድረስ እስኪያስመጣት ድረስ በጣም እንደተጎዳች ምናምን ነገር እህትየዋን አግኝቼ በስመ አብ ወልድ ትላንትና በቃ ግማሽ ቀን ነው አብረን ያሳለፍነው ማለት ይቻላል። በጣም ብዙ ነገሮች በጣም ማላቃቸው ለእኔ ተደብቀው ለእናንተም ተደብቀው በውስጥ ተጨርሶ ሊሆን የነበረ ነገር በእግዚአብሔር ፈቃድ በቃ የኔ ንጹህነት የኔ ማንነት እና የእናቴ ጸሎት ጥሎ ላይ ጥለኝ የእሷ ነገር እንኳን ተበላሽ አልልም፣ ግን እንኳን ተበላሽ በጣም ነው ደስ ያለኝ። ይህንን ደስታዬን ደግሞ በእርግጥ ብዙ ለፍታበታለች፣ ብዙ ነገሮች አድርጋበታለች፣ ግን ለእኔ ተደብቄ በእንደዛ አይነት መንገድ በመሄዱ ትንሽ ነገሮችን እንዳልሆኑ እኔም እንዳልረዳት ማንም ሰው እንዳይረዳት አድርጓታል። ነገር ግን ያው ምክንያት እያቀረበች ትላንትና እህትየዋን ስጠይቃት ምክንያት እያቀረበች ከአንተ ጋር ማትሆንበት ምክንያት እያቀረበች ያለችው አንደኛ እኔና እሱ ሆነን መቼም ደስተኛ አንሆንም፣ በቃ እሱም ባለበት ደስተኛ ይሁን እኔም ባለውበት ደስተኛ ይሁን፣ ኑሮውን ይኖር እኔን ማለቱን ይተውና እና ከባለፈው ጀምሮ ያው ሽምግልና ተልኮ እሱ ከውጭ መጥቶ ያ ሁሉ ነገር የተደረገው እኛንም ብቻ አይደለም ኤምባሲ ድረስ ለመፎገር ነው ይሄን ሁሉ ነገር የተደረገው። በዚህ ለእናንተ እንደዚህ ብዬ የምነግራችሁ የምታውቁ ሰዎች አላችሁ ብዬ ነው። ባልና ሚስት ካልሆናችሁ በስተቀር ወደ ውጭ ሀገር መሄድ አትችሉም። አንዳንድ የአውሮፓ ሀገሮች ወደ ውጭ ሀገር መሄድ አትችሉም። በጣም ከባድ ነው እና የእሷን ቪዛ ግድ ለማስመታት ግድ የሆነ ነገር ለማድረግ እሷና እሱ መጋባታቸውን የሚያሳይ የሆነ ነገር መደረጉ ግዴታ ማሳየት ስለነበረባቸው ደስ አላለኝም። እሱ ቢሄድ ደስ ይለኝ ነበር። ነገር ግን የሁለቱም ነው። በእሷ ምክንያት የእሱንም ሪጀክትን የተደረገው እና ያንን ነገር በመሆኑ በጣም ደስ ብሎኛል። ትላንትና ነው ይሄ ሁሉ ነገር የነገረችኝ። ከዛ እሷ ተስፋ ቆርጣ በቃ በራሷም ተስፋ ቆርጣ ነው ወደ ቤተክርስቲያን የሄደችው። ያንን ሁሉ ነገር ደግሞ ችላ መቋቋም ሲከብዳት አንተንም ጎታ የእሷም ነገር ሳይሳካ ቀርቶ በእንደዚህ ያህል ነገር አንተ ስትጎዳ ማየቷ በጣም እሱ ጎቷታል ምናምን እያለችኝ ነበረ። ያም ሆነ ይህ ግን እኔ ለሰው ልጅ ድጋሚ እድልን መስጠት ግዴታ ማለት በፍቅረኛሞች መካከል ትጣላላችሁ፣ ትጋጫላችሁ፣ ይቅርታ ትባባላላችሁ፣ ግን እድል የሚባል ነገር አለ። አንዴ ብቻ አይደለም እድል የሚሰጠው። በነገራችን ላይ አንዴ አይደለም የሚባለው። የሆነ ሰው ያጠፋል፣ የሆነ ሰው ይቅርታ ያደርጋል፣ ከዛ እድል መስጠት ማለት ይሄ ነው እና
ፈጣሪም እኛም ብዙ ጊዜ እድል ሰጥቶናል በዚህ ምድር እንድንኖር እድል እየሰጠን ነው እስከዛሬ ድረስ ያለነውና ዛሬ ያው ኬክ ልኬዋለሁ ዳኒን ያው ካጠገብ ያለው ዳኒ ነው አብሮኝ ወደ ታች ወደ ላይ ያለ ያለው ዳኒ ነውና ከልብ አመሰግናለሁ እሱ ባይኖርም ነገር ግን የሁሉ ነገር እንዳደርግ መጀመሪያ ቀድሜ ዝግጅት እንዳደርግ ያደረገችኝ እህቷ ነች እድልህን ሞክር አሁንም ቢሆን እድልህን ሞክር ማለት ለተመለስ ትችላለች ስትለኝ በቃሽ ለዛሬ ልደት እንደምትሄዱ አድርገሽ በጣም አስጨንቀሽ በቃ ራስዋን ሌላ በቃ ልደት እኔ ጋር እንደምትመጣ ሳይሆን ልደት እንደምትሄድ ነግረሻት ዘንጣ ፏ ብላ ፀጉሯን ሁላ አሰሪያት ማለት ፀጉሯን ከተሰራች ስለቆየ ፀጉሯን ሁላ አሰሪያት ምናምን ብያታለሁና እሺ ብላኛለች አሁን ቅርብ ሰዓት ደውዬላት እየጨራረሰች ነው አውየት ልምጣ ምናምን ብላኝ ያለውበት ቦታ ሎኬሽን ልኬላታለሁ እሷም እየመጣች ነው ኬክም እየመጣ ነው የኔ ኬክም እየመጣች ነው ያው ሁሉም ነገር ከእግዚአብሔር ጋር እናደርጓለን ብዬ አስባለሁ አሁንም እንጋጫለን አሁንም እንጣላለን ነገር ግን የኔና እሷ አንድነት ያስፈልጋል በውስጣችን ያለው ፍቅር ያስፈልጋል እንደ ፍቅረኛ እንኳን እኔን የምታስበኝ ከሆነ ችግሮቿን እኔ ልታማክረኝ ብዙ ነገሮችን ልታማክረኝ እኔ ፍቅረኛ እስከሆንኩ ድረስ በጣም ብዙ ነገሮች ይደረጋሉ አይደል ያንን ነገር ደግሞ ለማድረግ ግዴታ ማማከር ካንደበት መውጣት አይቻልም እኔ ፊቷን አንብቤ አልረዳት ምክንያቱም ጠንቋይ አይደለም ስትነግረኝ ስትናገረኝ ነውና ከዚህ በኋላ ያለን ነገር በሰነ ስርዓቱ እናንተም የኛን ሰላም የኛን ፍቅር የኛን አንድነት በጣም ትፈልጉታላችሁ አይኖ እኔም በጣም እፈልገዋለሁ ለዛ ነው ይሄ ሁሉ ዋጋ እየከፈልኩኝ ይሄ ሁሉ ነገር እያደረግኩኝ ያለሁት ከሷ ጋር ለወደፊት 4 ልጆች አሉን እነዛ ለአራት ልጆች ቅድሚያ መኖር አለብን ያ ነገር ደግሞ አብረን እናሳልፈዋለን አብረን እንወጣለን እንገባለን እነዛ ልጆች በፍቅር መጨቃጨቃችን ላሁን ነው እንጂ ለበኋላ ድጋሚ መጨቃጨቅ አይኖርም ምክንያቱም በልጆቻችን ፊት ሁሌም ደስተኛ ቤተሰብ መሆን ስላለብን ማለት ነው ተጨቃጭቀንም ቢሆን ዛሬ ላይ ነው ተጨቃጭቀን መጨረስ ያለብን በኋላ ላይ ምን ጨቃጨቅ ሆነ የሚያስጠላ ሁኔታ ውስጥ ነው መንገባውና ቤተሰቦቼ ዛሬ እንዲሳካልኝ ጸልዩልኝ ሌላ ምንም አልላችሁም በጣም ነው የምወዳችሁ በጣም ነው የማመሰግነው ኢቭን እንኳን እሷን ለማግኘት ያልገባችሁበት ጉርጓድ የለም እዛ ሀገር በነበርኩ ደብረ ብርሃን በነበርኩበት ታይም ብዙ ነገሮች አድርጋችሁልኛል በጣም እወዳችኋለሁ እስቲ እግዚአብሔር ካለው ከተሳካ ደግሞ ዛሬ ላይ የምታዩት ይሆናል ዛሬ ላይ ደግሞ እንደዚህ ምርብያለሁ አላማረብኝም እንደዚህ አላማረብኝም ዲኮሩን ባይዙይ ማለት ነው ራሴ ነኝ የሰራሁት ማንንም ሰው አላስቸገርኩም ራሴው የሚገርም ዲኮር አልሰራው ያምራላ እስቲ ከመጣች ዛሬ በቃ ወይ ይጠጣለታል ወይ የደስ የሆነ ነገር ይደረጋል ከናንተ ጋር ነው ይሄንን ነገር ደግሞ ማደርገው ዳኒ መጥቷል እንግዲህ ዳኒ ዌልካም አበባ ይዘህ መጣ ያልኩና ጻፍከው ይታይ አውጣው ይታይ አበባ ለመሰለች ልጅ ነካው በዛ በኩል ያንተ ነገር እኮ በቃ ትንሽ እንኳን ላቪዩ የኔ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በልቤ ቦታ ስብቼሻለሁ ያላቀም ብዙ ጊዜ ሞክሬያለሁ ይሳካል አሁን ላይ የመጨረሻ እድሌ ነው ይሄን ነው ወርዶ እንደበቃው Happy birthday to you እና አሁንስ እንዴት ነህ ጸድያ እንካሽ እሺ እኔ ማፈንዳት ደስ ስለሚለኝ በነገራችን ላይ ትንሽ ደክሟል ለደከምክበት ደግሞ አሪፍ የሆነ ስጦታ ይሰጥሻል አብሽሪ እሺ በቅርቡ እንሰጣሻለን ያው እናንተም
ዳኒ ወደዛ አካባቢ እንሂድ ስለው እኔ አሁን አላውቀውም፣ ወደዛ ስንሄድ አላውቀውም ነበር እና ብቻዬን ከሚሄድ ብዬ ነበር እሱንም ይዤ ሄድኩት። ከኔ እኩል ደክሞ ለፍቶ ምንም ነገር ባናገኝ ግን ለፍቅር የከፈልነው ዋጋ እኔም እሱም ካጠገቤ ብዙዎቻችሁ እየደከማችሁ ያላችሁ ሰዎች አላችሁ እና ቤተሰቦች ለእናንተ ቃል ምገባላችሁ ከዚህ በኋላ ማለት አሁን እንደተፈጠረው አይነት ክፍተት እንዲፈጠር አልፈልግም። ማለት ምንም ነገር እንድትደብቀኝ፣ ምንም ነገር እንድትዋሸኝ፣ ምንም ነገር እኔም ላልደብቃት፣ ምንም ነገር ላልዋሻት፣ በህይወቴ አንድ ነገር ሲፈጠር ያ የተፈጠረው ነገር ልነግራት። ምክንያቱም እሷ ባለመናገሯ ምክንያት ነው በቃ አይደል ቶሎ ውሳኔ የመወሰን ችግር በሷ በኩል ያለው ትልቁ ነገር ቶሎ ውሳኔ ትወስናለች። ለሆነ ነገር ቶሎ ወስና የሆነ ነገር ታደርጋለች። ያንን ነገር ደግሞ እሷን ብቻ አይደለም እኔንም እየጎዳኝ ነው። ቶሎ በመወሰኗ ነው ያ ሁሉ ነገር ሆኖ ያ ሁሉ ነገር ወጪ ወጥቶ ቢሳካላ ደስ ይለኝ ነበር አልላችሁም። ደስ አይለኝም፣ በጣም ነው የሚደብረኝ እና አለመሳካቱ አንዳንድ ሰው ሲያዝንባችሁ የሆነ ነገር አይሳካም ማለት በቃ እግዚአብሔር ይመስገን ነው። እዛ ሜዳ ወይ ልትበላሽ ትችላለች ወይ ልትሞትም ትችላለች፣ አይታወቅም የሰው ልጅ መጨረሻ እንጂ እዚሁ መሆና ደስተኛ መሆን ትችላለች። ነገር ግን እኔን ሳታማክረኝ እኔን እንትን ሳትል አላውቅም። የቤተሰብን ጉዳይ ሊሆን ይችላል። ቤተሰብ ያው ከዚህ በፊት ታስታውሳላችሁ ፕሮሰሷን ምናምን ጨርሰው ትወጣ ስትል በዶናልድ ትራምፕ ምክንያት እኔም ብዙ ነገሮችን ሞክሬያለሁ። ለእሷ ስልክ የተውኳቸው ነገሮች አሉ፣ ለእሷ ስል ያቆምኳቸው ነገሮች አሉ። ማለት አሁንም ድረስ ለእሷ መክፈል ያለብኝ ዋጋ ከመክፈል ወደኋላ አልልም። ይሄ ለዚህ ፍቅር የሁሉ መስዋዕትነት ከተከፈለ እንዲበላሽ አንፈልግም፣ መሆን የለበትም፣ መበላሸት የለበትም እና በጣም ብዙ ዋጋ ተከፍሎበታል። ይሄ ፍቅር ዝም ብሎ አይደለም። ያው አሁን መስከረም ሲመጣ 2 ዓመታችን ልንይዝ ነው እና ከተገናኘን እንኳን 2 ዓመት ሊሞላ ነው። 2 ዓመት ሙሉ የተደከመበት ነገር ባዶ እንዲቀር እናንተም እኔም አልፈቅድም። አይኖ የሆነ ነገር ሞክራችሁ ካልሆነ ትተውታላችሁ ነው። ማንም ያስገድዳችሁ የለም። ነገር ግን የልባችሁን ፍላጎት የልባችሁን መሻት እሱ ግዴታ ያስፈልጋልና እኔ ወደ ህይወቴ ሌላ ሴት አስገብቼ ደስተኛ ሆናለሁ ማለት ዘበት አይደለም። እኔ እናቴ እንኳን ደስተኛ አትሆንም። አይታችኋል። እናቴ ራሱ አስወገደች። በሷ ምክንያት እኔን ጠላች። አስባችሁታል? ከእናታችሁ ጋር በምታፈቅሯት ሴት ጋር ስትጣሉ እሷን ወገና ከዛም በኋላ ማለት ትችላለች እኮ በቃ ልጅ ያንተ ያላት ሌላ ሴት ትሆናለች፣ ሌላ ሴት እግዚአብሔር አዘጋጅቶ ሊሆን ይችላል ትላለች እናት። እኔ ስጎዳ እኔ ስሰቃይ ማየት አትፈልግም እና እሷ ግን በቃ አንገቴ ገመድ ይገባል እንጂ ከሷ ውጭ ምንም ከየትን ጉድጓድ ገብተህ ቢሆን አምጣት እምነት ነበራት እና እኔ ያስገርም። እኔ እንኳን እንደ እናቴ እንደዚህ ያልተከራከርኩላትም ብቻ ልጁ እኔ ነኝ። እሺ እናቴ የቪዲዮ መጠቻ ሳይሻለው ልጅሽ እኔ ነኝ እሱ አይደለች። አዎ ለዚህ ሰርፕራይዝ ደግሞ ያው እናቴም መምጣቷ አይቀርም ግድ ነው። ለእሷም ደግሞ አንድ ላይ ሆነን ማዘረን ሰርፕራይዝ እናደርጋታለን። እኔ እና እሷ ሆነን ማለት ነው። አንድ ላይ ሆነን ማዘረን ሰርፕራይዝ እናደርጋታለን። ያው ደስተኛ ትሆናለች። ምክንያቱም እያያችሁት ነው እንደ አላቀህም ልጅ አይደለህም እስክባል ድረስ ከተደረሰ በኋላ አሁን የራሴ አድርጊያታለሁ ስላት ምን አይነት ስሜት እንደሚሰማት ብቻ እናየዋለን። ለዚህ ቀን ስላደረሰኝ ፈጣሪ አመሰግናለሁ። ማለት እንደዚህ ፕሮግራም አዘጋጅቼ እሷ የኔ አደርጋለሁ ብዬ አላሰብኩም ነበረ። ከዛ ስመጣ ተስፋ ቆርጬ ነበር የመጣሁት። በቃ መንገድ ላይ እየመጣን ራሱ ሞተን ነበር። ለጥቂት ነው መኪና የሳተን ተው እያልኩ ለዛ ነው ያለው። ማርያም በዚህና በዚህ አጣብቆን ሲሉ እንዴት እንደወጣን እና በአስማት ነው እግዚአብሔር ከእንደዚህ ቁንጥር አድርጎ እንደዚህ ነው ያወጣንና ለትንሽ ደቂቃ አቁመን ልባችንን ይዘን በቃ ፈጣሪ ይቅር በለን ያለው ምንም ማድረግ አንችልም። በጣም ቴንሽን ሆኜ ነበር አሰማጣ። ነገር ግን እኔ የተሻለውን እዚህ አዘጋጅቶልኛል ፈጣሪ ይመስገን። ወንድሜንም አሳጥቼው ነበር ተሰውተን ነበርና ይስተካከላል ብዬ አምናለሁ። ነገሮች እንደዚህ አይቀጥሉም። በቃ እኔ ይበቃኛል እንዴ
ደከመኝ በቃ አዎ እኔም ደከመኝ እናንተም ደከማችሁ ቢበቃን ይሻላል እና ለኔ ፍቅር ዛሬ ምን ይለናል ምን ነገር ከዚህ ቀጥሎ እራት አለ እንዴ ከተቀበለችኝ ከዚህ ቀጥሎ እራት አለ ጉዞ አለ ተቀበለናለች ማርያም ተቀበለናለች እኔ በህልሜ ሲታይቶኛል ይሁን ነጭ ነገር ሳር ላይ እየጋለብን ተሰብስበን ምናምን እኔ ይቻሉ ይህ ማለት እንግዲህ ያሰብነው ነገር ሊሳካ ነው ኦኬ ነጭ ነገር መልካም ነገር አንተ ነጭ ስለለበስክ ይሳካል በቃ 200 አለ ያዝ አመሰግናለሁ 200 በኋላ ተቀበለኝ እሺ እንዳትረሳ አንተም እንዳትረሳ እኔ እረሳዋለሁ እንጂ እኔ አልረሳም ንብረቴን እና ቤተሰቦች እስክትመጣ ድረስ እዚህ ሆነን እንጠብቃለን ወንበር አላዘጋጀንም ያው ቆመን በጭብጨባ ነው የምንቀበላት ለዛሬ ነጭ ምንጣፍ ነው ያዘጋጀንላት ለቀጣይ ደግሞ በፕሌን ቀይና ነጥፍና በፕሌን እንቀበላታለን ማለት ነው እስክትመጣ ድረስ ልደውልላት ሲስተሯን ለሲስተር ደውልላት እሺ የቀረሽ ይመስለኛል አራት ቀረም የሰይጣን ጆሮ ይደፈት ምን ሆነ ነው ከቀረች እኮ አንተ ነገላለሁ ማለት ነው አዎ እዚሁ ተሰዋውተን እንወጣለን ነው እኔ እየሮጥኩ ነው ማምልጠ አታመልጠኝም ታነሳልናለች ሰሰና የቀረሽ ይመስለኛል ስልኩን አንሺው ስልኩ ሄሎ ወይ ሲስተሯ ወይ ብር ነው አይደለም አንተ ታዋርደኝ ብር ነው አናት ኧረ አልበደረም ኧረ ቆይ ትደውልልኛለች ካርድ ያለቀ ይቅርታ በቃ ምንም ካርድ ያለቀ ትደውልልኛለች አሁን ስልኩን አንሺ ወይ ደግሞ ራሴ ልሙላ በቃ እና ደወለች ልገዛ ስል ደግሞ እግዚአብሔር ይስጥሽኪን ሰው ሃሎ ወይ ማርክ ወይ ሲስተሯ እንዴት ነሽ ኦኬ አልጨረሳችሁም እንዴ ኦኬ ወጣችሁ ከዛ ከፀጉር ቤት ብዙም እንዳትባነን ብዙ አትደውልሽ ይመጣል እኔ ጨንቆኝ እኮ ነው ብዙ የምደውለው በቃ ሎኬሽኑን ልኬልሻለሁ ቴሌግራም ላይ ስትደርሺልኝ ደውዪ እሺ በቃ ካልመጣችሁ አንተ ትሄዳለህ አንተ ትሄዳለህ አይ ይዛት ትመጣለህ እኔ ሂጂማ አላመጣትም ራሴ ይዛት ትመጣለህ በቃ ፈራለን ልብ በቃ አዎ ካየኋት መች ነው በጣም ናፍቃኛለች ማለት ከምላችሁ በላይ ማን ነው ፈረም ይሷ አትወፈረም ትከሳለች እንጂ አንተም እኮ አልከሳህም እኔ ከስቻለሁ ቤተሰቦች አረጋግጠን አልከሳው አንተ ከስተላ አትበለኝ እኔ እየበላው ነው አልተጠጋኝም እንጂ በቃ ከኔ በላይ ደግሞ የኔ ሁለት ይበላል ማይጠጋው ደግሞ ኧረ እኔ ምንም ችግር ምግብ ስትበላ ደስ ነው የሚለው በዚህ በጣም ነው የሚበላው እና ዳኒ አንድ እንጀራ ከበጣ ማለት ነው እኔ እጄ ላይ ይመጣል ሰላም ነው 5 ጊዜ ነው ሰላም የሚለኝ ምግብ ላይ አዎ የሚወደው ደግሞ ምግብ ከሆነማ እኔ ታጥቤ ስመጣ የለም እሺ በመጀመሪያ ግን ለፍቅሬ ለሚስቴ እምልሽ ነገር አለ ማለት ስትመጪ ሊጠፋብኝ ስለሚችል አሁን እያሰብኩ ታይዋለሽ ብዬ ስላሰብኩኝ እያሰብኩ ላውራሽ የኔ ጣፋጭ የኔ ውድ ብዙ መከራዎችን ብዙ ደስታዎችን ብዙ የምናልማቸው ስኬቶችን የሚኖሩን ተስፋዎች ከአንቺ ጋር የነበረኝ ብዙ ነገሮች ነበሩ እነዛ ነገሮች ደግሞ ባጭር እንዲቃጩ ባጭር እንዲቆሙ ያ ሁሉ መስዋዕት የከፈልንለት ያ ሁሉ ያለቀስንበት ያዘንበት የተደሰትንበት ብዙ ነገሮችን ያየንበት እኔና አንቺ ሆነን በዚህች ጥቂት አመት ብዙ ነገር ነው ያየነው ብዙ ነገር በጣም በቃ
ፍቅረኛሞች ሆናችሁ ያለፋችሁ ሰዎች ታውቁታላችሁ። በጣም በፈተና ነው ያለፍናቸው እነዚህን ዓመታት። በጣም እኔ እንደሷ እናህል የትም ቦታ ተፈትኜ አላውቅም። በጣም ነው ብዙ ፈተናዎች በህይወታችን ያለፉት። በጣም ብዙ ነገሮች ሆነዋል፣ በእሷም ህይወት በእኔም ህይወት። ያ ህይወት ደግሞ እኔና አንቺ አንድ ላይ ስንሆን እንዳለፍናቸው ሁሉ አሁንም ከዚህ በኋላ እናልፋቸዋለን። ብዙ ነገሮችን የምናልፈው አብረን ስንሆን ነው፣ በአንድ ስንቆም ነው። እኔና አንቺ አብረን ካልቆምን አንድ ዛፍ ብቻውን እኮ የሆነ ቦታ ቆሞ አያምርም። በርከት ሲሉ ብዙ ዛፎች ብዙ ነገር ሲሆን ውበት ይኖረዋል። እና ኢቭን እንኳን እዚህ ጋር ባለው ነገር ይሄ ብቻው ቢቆም ይሄ ከሌለ አያምርም። እና እኔና አንቺ አብረን ስንሆን ድምቀት ነን። እኔና አንቺ አንድ ላይ ስንሆን ውበት ነን፣ እንደፈካ አበባ ነን። እና የኔ ፍቅር የኔ ጣፋጭ ላንቺ ቃላት የለኝም። አሁንም ላንቺ ያለኝ ፍቅር አልጎደለም፣ እንደውም ብሶበታል፣ ጨምሯል። ናፍቆቱ እያሰቃየኝ ነው። በቃ የማስባቸው ነገሮች ብዙ ነገሮች አሉ እና ዛሬም ይቅርታ ልልሽ እፈልጋለሁ። ስትመጪ ደግሞ ትይዘኛለሽ፣ ፌንት እንዳልበላ ትይዘኛለህ። እሷንም ይዛታል። እሷም እኮ የሆነ ሪያክሽን ይኖራታል። በጣም ቆይ በተገናኙ እና በእርግጠኝነት እንደዛ እንደመጣ እንደሄድ ምናምን እኮ ሰው ይነግራት ይሆናል። ገብቷቸዋል አይደል? ያ ነገር ደግሞ ብታገኘው እኮ የሆነ የሚሰማት ስሜት አለ። እሱም ላይክ ተመሳሳይ ስሜት አላቸው እና አሁን ላይ ደግሞ መታስ ልክ ሲተያዩ ሰው የሚሰማችሁን ስሜት ማግኘት ታውቃለህ። ዳይሬክሽን ደውል፣ አሁን የመጨረሻ ደውልና እንዴት ነው ነገሩ? ራሴ ደውላለሁ ስላለችኝ እኮ ነው። ዝም ብዬ ደጋግሜ ስደውል ደግሞ እንዴ ብላ ተጠራጥራት እኮ ራሷ ብትደውል አይሻልም? ሚስኮል ስታደርግልኝ የፈጠነ አንተ ትወጣለህ፣ እኔ ሲጠብቃታለሁ። እሺ ሚስኮል ብቻ ታርግ። ግን እየሮጥኩ አይቻቸው ከመጡ እመጣለሁ። አላነሳውም። አንተ በር ላይ ሄደ ማለት ነው። ሎኬሽኑ በር ላይ ድረስ ስለሚያደርስ እሺ አብሬያቸው ልምጣ። አፈኛታ አይደለም አንተን አትይክ። እሺ በሩን ክፈታትና አይኗን ትያዛት። አንተ እየመራሃት ነው። ከዛ ይለቀዋል። እንግዲህ ቤተሰቦች ይዛት እየመጣ ነው። በጣም አይሻለው ባሳ ሁሌ ዛሬም ፍቅርሽ ነው አመሌ ያዝንልሻል ልቤ ደርሶ ያንን መልካም ጊዜ አስታውሶ ያብሳል